ሳገኛችሁ ቤተሰቦቼ የሆናችኋል ስለተሰማኝና እህቴ ብዬ ስለጠራዋት ወይም ደግሞ አንቺን እማዬ ስላልኩሽ አሁን አንቺ እናቴ ነሽ ወይም እሱን አባዬ ስላልኩት እሱ አባቴ ነው። እኔ ደስ ስላለኝ በቃ ቤተሰቡን ጣም ወይም ደግሞ ፍቅሩ ስለማላውቀው እናንተን ቤተሰቦቼ ብዬ ጠራዋቸው እንጂ ምንም ሌላ ነገር የለውም ብላ አስረድታታለች ማለት ነው። እንደዛም ሆኖ ግን አስረድታ ከሱ ነገር አምልጣለች። የቤተሰቡን ከመበጥበጥ ወይም ደግሞ ትዳራቸውን ከመበጥበጥ ተገላግላለች ማለት ነው። ወይዘሮ ዝናሽም ደግሞ እሺ ብላ አቶ ደረጀ ሲመክራት አንቺ አሁን ልጆቻችን ነገ ምን እንደሚሆኑ አይታወቅም፣ ነገ እኛ ምን እንደምንሆን አይታወቅም፣ ምን ችግር አለው ለትንሽ ጊዜ እዚህ ብትቆይ ብሎ ሲያስረዳት ወይዘሮ ዝናሽም እሺ ብላለች። እሺ ብላ ተቀብላለች ማለት ነው። እንትናዬ ዛሬ ምን እንዳረቀች ልንገራችሁ። ዳጣዬ እንግዲህ እቺ ነገረኛ የሆነች እህት ተብዬው የውሃ ስሟ እያዝምና እሷ የናቲን መጽሐፍ ቅደጅና ቪዲዮ ልቅዳሽና ልሰርቼ ከዛ ቲክቶክ ላይ ልለቀው ከዛ ፌመስ ትሆኛለሽ፣ ነገ ሰው ሲያይሽ ፈርሚልን እያሉ መንገድ ላይ ያስቆምሻል ብላ አታላት። መጽሐፍ ሲቀደድበት ደግሞ ናቲ በጣም ነው የሚናደደው። መጽሐፉን የነካበት ሰው ህይወቱን እንደቀደደ ሰው ነው የሚያስበው ማለት ነው። እና ያም ደፍተሯ መጽሐፉ ስትቀዳው ቪዲዮ ቀርታት ነበረና ለናቲ ስታሳየው መጽሐፍን ቀዳባለች ብላ ነግራው ነበረ። ናቲ ግን እንደዚህ በቀላሉ የሚታለል አይደለም፣ የእሷ ሴራ እንደሆነ መጀመሪያ ማውቀው ነበረ ማለት ነው። ዳጣዬ እንግዲህ ወረቀቱን ከቀደደችው በኋላ ከአባቷ ጋር ወጣ ልብስ ገዛዝቶ ፈታ ብላ ፀጉሯን ተሰርታ ሴት መስላ ነበረ ወደ ቤት የገባችው። ወደ ቤት ስትገባ ከአባቷ ጋር ሁሉም ሰው ነበረ አፍጥጦ ሲያያት የነበረ። በጣም ቆንጅዬ የሆነ ነበረ የመጣችው። ናትዬ ደግሞ በጣም ደስ ብሎት አቤት ውበት ብሎ ሲያደንቃት ነበረ። ከዛ በኋላ ወደ መኝታዋ ቤት ጠርቶ ነይ እፈልግሻለሁ ብሎ ሲጠይቃት እኔ ምንም አላረኩም፣ እንትና ናት ማን ነበረች ስሟ አያዝም፣ የእሱ አፍቃሪ ማለት ነው። እቺ ነገረኛ የሆነች ልጅ ማለት ነው። እሷ ናት ቲክቶክ ላይ ለቀዋለሁ ከዛ ፌመስ ትሆኛለሽ፣ መጽሐፍ ስትቀጂ ቪዲዮ ልቅዳሽ ብላ ቪዲዮ እየቀዳችኝ እሷ ናት ቅጂ ብላኝ የቀደድኩት እንጂ እኔ አውቄ አይደለም ብላ ስትነግረው እቺ ነገረኛ የሆነች ልጅ እዚህ ጋር ጠብቂ፣ እሷ ነጣለቼ እመጣለሁ ብሎ ሲያፋጣቸው ነበረ። ዳጣዬ ደግሞ ዛሬ ይዋጣልናል፣ እዚህ ቤት ውስጥ ዛሬ የዓለም መጨረሻ ጦርነት ይነሳል፣ አሳይሻለሁ፣ አውቃ ነበር ለካ እንደዛ ስትለኝ የነበረው ብላ ቦክሷን እጇን አጣማ ነበር ስጠብቃት የነበረው። ለማንኛውም ቀጣዩ ክፍል ላይ ደግሞ ይደባደቡ ይሁን ድብድቡን ለማየት በጉጉት ጠብቁ።